የዶክተር ቢኒያም ጤንነት ምን ላይ ነው? ምክንያቱም እንደ ሀገር እንደ ህዝብ ያመሰግናል። ጤንነታቸው አይናቸው ላይ እንባ እያየን ነው። ከልብ እናመሰግናለን። ሆነ በስተቀር መች ድል ይሰጠኝ። ሰውን ለመርዳት ሰው መሆን በቂ ነው። ይህ ቃል እጅግ በጣም ትልቅ የሆነ ቃል ነው በእኔ አመለካከት። ምክንያቱም እንግዲህ ይህን ቃልን የሚከተል ሰው በሰማይም በምድር ትርፋማ ይሆናል። እንዲሁም ደግሞ ከአምላኩም ከፈጣሪውም ሁልጊዜ ወዳጅ እንደሆነ የሚያቆየው ይመስለኛል። በምድር ላይ እስካለን ድረስ አንዱ አንዱን ሊረዳ አንዱ አንዱን ሊደግፍ ግድ ይላልና በመቄዶንያ እየተደረገ ያለው የገቢ ማሰባሰቢያ እንዲሁም ደግሞ የመልካም ስራ ድጋፍ ላይ ተሳተፉ ሲል እንግዲህ በዶክተር ቢኒያም መሪነት ወደኛ እጃቸውን ዘርግቷል። ይህ እጅግ በጣም ትልቅ የሆነ እድል ይመስለኛል። ምክንያቱም እርስ በርሳችን ልንረዳዳ ልንተሳሰብ ስለሚገባ፣ በተጨማሪም ደግሞ ይህ ትልቅ የሆነ የበረከት ስራ መሆኑን መርሳት የለብንም። ምክንያቱም የፈጣሪ በረከት እጅግ በጣም በደማቅ ሁኔታ ከሚታይባቸው መልካም ስፍራዎች መካከል አንዱ የሆነው የመቄዶንያ ጉዳይ ነው። በመቄዶንያ ጉዳይ እንግዲህ ከ40 ሰው የጀመረ ዛሬ 9000 ሰው ደርሰዋል። ነገ ደግሞ እጅግ በጣም አሁን ካሉት በእጥፍ ለመጨመር እንግዲህ ዝግጅታቸውን ጀምረዋል። እጅግ በጣም ደስ የሚል የመልካምነት ስራ ስለሆነ ከጎናቸው ሆነን ያቅማችንን በማድረግ ልንተባበራቸው ልንረዳቸው ይገባል። እኛም ደግሞ የበረከቱ ተሳታፊ መሆን አለብን ብዬ አስባለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁልኝ? እኔ ደህና ነኝ፣ ክብሩ ይስፋ ብያለሁ። እንግዲህ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ጉዳዮች ይዤላችሁ መጥቻለሁ። በሰፊነት እንግዲህ በመቄዶንያ የገቢ ማሰባሰቢያ የመጀመሪያ ቀን ላይ የተፈጠሩ በርካታ ድንቅ ጊዜያቶችና በርካታ ድንቅ ጉዳዮች አሉ። እነሱን እያካፈልኳችሁ አብሬያችሁ ቆያለሁ። ተጨማሪም ደግሞ ሌሎች መረጃዎች አሉ። እነሱንም የማካፍላችሁ ይሆናል። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩኒቲ ነው። ሰብስክራይብ ማድረግ እንዳትረሱ። በዚህ ቻናል ወቅታዊ አዳዲስ መረጃ ዘል ጉዳዮችን በፍጥነትና በቀዳሚነት ለማግኘት ከፈለጋችሁ ይህንን ቻናል ምርጫችሁ ማድረግ እንዳትረሱ። በዚህ ቻናል ሁሉ ጊዜ እንደምታደርጉት የእናንተ ትብብር አለ። ቪዲዮ ላይክ ማድረግ እንዳትረሱ። መረጃው ለብዙዎች ተደራሽ እንዲሆን ስለሚረዳኝ ነው። ላይክ አድርጋችሁ ፍቅራችሁን ግለጹልኝ። እንዲሁም ደግሞ ሐሳብ አስተያየት ወይም ደግሞ መልካም ምኞት ካላችሁ ኮሜንት ሴክሽኑ ክፍት ነው። ገብታችሁ ሐሳባችሁን በነጻነት ግለጹልኝ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም አንድ መረጃ ላደርሳችሁ እፈልጋለሁ። ከሰሞኑ እንግዲህ በርካታ ንጹሃን ዜጎቻችን ምስኪን ዜጎቻችን እንግዲህ ያጣንበት የተፈጥሮ አደጋ በጋሞ የተፈጠረውን ሁላችንም እናውቃለን። ከዛ ጋር ተያይዞ በርካታ ቪዲዮዎች ተሰርተዋል፣ በርካታ መረጃዎች ወጥቷል። አንድ ሁለቱን ልጋብዛችሁና ወደ ሌላኛው ጉዳያችን እናልፋለን። ቪዲዮዎቹን ተጋበዙልኝ። ሰላም ውድ ቤተሰቦቼ፣ እንግዲህ ያው ቦታው ድረስ ተገኝተናል። ጋጮ ባባ ወረዳ ወደ ሐሙሴ ገበያ ነው የተገኘ ነው ማለት ነው። እስቲ ያለውን ነገር ለቀስተኞቹን ሁሉም ያለውን እንዳለ እየተከታተልኩ አሳያቸዋለሁ ማለት ነው። ተከተሉ። ካልሆነ በስተቀር መች ድል ይሰጠኝ። ለተሰበረ ልብ ከናት ሐዘን ወድቆ አልፋታ ላለ ከኑሮ ጦስ ታርቆ አሁን ያሳየዋችሁ ኋላ የምትመለከቷቸው በሙሉ በመሬት መንሸራተት ቤተሰቦቻቸውን ያጡ ንብረቶቻቸውን ያጡ ናቸውና በጣም በቃ የሚያሳዝን ነገር ነው ያለው። እና ውድ ቤተሰቦቼ ከስራ ያስቀመጥኩላችሁ የዞኑ መንግስት እንግዲህ ያዘጋጀው የባንክ አካውንት አለ። ሁላችንም የአቅማችንን እዚህ አካውንት ላይ በማድረግ ለእነዚህ ወገኖቻችን እንድረስላቸው ስል በትህትና ጠይቃለሁ። እንዳያችሁት ነው። መርዳት የምትችሉ ሰዎች እንግዲህ የባንክ አካውንት ተቀምጦ ነበረ። በዛ ገብታችሁ ድጋፍ ብታደርጉላችሁ መልካም ነው ብዬ አስባለሁ። ለወገን ደራሽነት እንግዲህ ግድ ይላልና ወገኖቻችንን እንድረስላቸው የሚል የጋሞ እንግዲህ ጥሪ የወጣቶች ጥሪ እንቀበል ይገባልና እባካችሁ መርዳት የምትችሉ ሰዎች እርዳታ ብታደርጉ ጥሩ ነው ብዬ አስባለሁ። በተጨማሪም ደግሞ ሌላኛው እንግዲህ በትናንትናው ዕለት በርካታ ሰዎችን እንግዲህ ሐሳባቸው ሲሰጡበት የነበር አንድ ጉዳይ አለ። በጋሞ እንግዲህ ጠቅላይ ሚኒስትር ዶክተር አብይ በተገኙበት በርካታ ባለስልጣናቶችም እንግዲህ ተሰብስበው ሀዘናቸውን ሊገልጹ በስፍራው ተገኝተዋል። ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን።
እንዳያችሁት ነው በእንባ የተሞላው በሐዘን ውስጥ ሆኖ እንግዲህ ጠቅላይ ሚኒስትር ዶክተር አብይም ሐዘናቸውን በስፍራው ተገኝቶ እንግዲህ ገልጿል። እጅግ በጣም የሚያሳዝን ሁኔታ ነው የተፈጠረው። የተፈጥሮ አደጋ እንግዲህ ያለ ነው የሚገጥም ነው እንግዲህ በርካታ ሰዎችን ነጥቋል። እጅግ በጣም ያሳዝናል። እኔ ከዚህ ጋር መልካም ምኞት መመኘት ፈልጋለሁ። ለሟች ቤተሰቦች መጽናናትን ከዚህ ጋር እመኛለሁ። ሟቾች እንግዲህ ነፍሳቸውን ፈጣሪ በአጸደ ገነት ያኑርላቸው ለማለት ፈልጋለሁ። በተጨማሪም ደግሞ ወደ ሌላኛው ጉዳያችን ስናልፍ ከመቄዶንያ ጋር ተያይዞ በትላንትናው ዕለት እንግዲህ የመጀመሪያ ቀን ወይም ደግሞ ቀን አንድን እንግዲህ አሳልፈናል። የዛሬ ዓመት ሁላችንም እንደምናስታውሰው በሰይፉ ፋንታሁን መሪነት የገቢ ማሰባሰቢያው ደስ በሚልና ስኬታማ በሆነ መልኩ እንደተጠናቀቀ ሁላችንም እናስታውሳለን። በአሁኑ ዓመትም የቀረውን ስራ ለማስፈጸም የእርዳታ የገቢ ማሰባሰቢያው በትላንትናው ዕለት አንድ ብሎ ጀምሯል። በርካቶችም ደስ በሚል ሁኔታ ድጋፋቸውን እያደረጉ መልካምና ደስ የሚል ዜና ስንሰማ ነበረ። ለማንኛውም እስቲ ከዚህ ጋር ተከታትሎ እጅግ በጣም በሚገርም ሁኔታ አንድ ቤተሰብ ትኩረት ይስቦኛል ወይም ደግሞ አንድ ስጦታ የተበረከታል እሱ ትኩረቴን ስቦኛል። እጅግ በጣም ልብ የሚነካ ጉዳይ ነው። ቪዲዮውን ለጋብዛችሁና ሐሳባችን እንሰጥበታለን። በጣም እናመሰግናለን። እዚህ ድረስ ስለመጣችሁ በቅድሚያ እናመሰግናለን። እስኪ ይዛችሁት የመጣችሁትን ስጦታ ከእናንተ እንጀምር። ይበርከትለት ለቢኒ እንወቀው። ግን ንገሩን፣ ምንድነው? ንገሩን። የአንገት ሐብልና የብራስሌት ነው። የተለየ ስጦታ የእጅ ብራስሌትና የአንገት ሐብል ያለንን ጌጥ ካለን ነገር ላይ ሳይሆን ያለንን ነው የምንሰጠው ለወገኖቻችን። ቢኒ ብዙ ነገር ተሸክመሃል። እኛ ደግሞ ከተረፈን አይደለም ያለንን ነገር ለአንተ ጌጣችንን አውልቀን እንሰጣለን። አንተ ጊዜህንም ጤናህንም እረፍትህንም ሰውተህ ከ9000 በላይ ኢትዮጵያን ተሸክመሃል። እኛ ደግሞ ሁሉንም ባንሸከም አለን ለማለት እዚህ ድረስ መተን ወርቅ በስጦታ አበርክተናል ነው ያሉት። በጣም ነው የምናመሰግነው። ወርቅ በኢትዮጵያውያን ዘንድ ቀሪ ሀብት ነው። ሰው ያለ የሌለ ንብረቱን አሟጦ ወርቅ ገዝቶ ወርቅ ላይ ንብረቱን ያስቀምጣልና ይሄን ስጦታ ለመስጠት ግን ልባችሁ የተነሳሳበት ምክንያት ምንድነው? ያው መቄዶንያን ለመደገፍ ከቢኒያም ጎን አለን ለማለት ነው። ይሄ ወርቅ እንዴት ተገዛ? እኔ አሁን መጠየቅ የፈለኩት ከሁሉም ወርቅ ታሪክ ጀርባ ታሪክ አለ፣ እውነት አለ እና ደግሞ ህልምም ነገም አለና ወርቃችን ከዚህ በኋላ ደግነት ነው ያላችሁ። ለሰርግ የተሰጠኝ ስጦታ ነው። ስትጋቡ የዛሬ ስንት ዓመት? የዛሬ ስንት ዓመት ማለት ነው? 5 ዓመት በፊት የተሰጠ ስጦታ እርስዎ ነው የሰጡት? አይ እህቶቼ ናት። ከቤተሰብ ለ25ኛ እንግዲህ ከተጋቡ 25 ዓመት ሆኗቸዋል። ሲጋቡ የተሰጠ ስጦታ ነው። ምን አነሳሳቸው ይሄንን ወርቅ ለመስጠት? ያው ባለፈው ገቢ ማሰባሰቢያ ላይ ወርቅ ሰው ሲሰጥ ለካይ መስጠት ይችላል። ገንዘብ ባይኖርም ያለ ነገር መስጠት ይችላል። በዛ መሰረት ጋሽርሱስ እውነት ነው። እሱ እያደረገ ያለው ማናችንም ማናደርገውን ነገር ነው እያደረገ ያለው። ሰውነት ደግሞ አይገለጽም፣ መለኪያም የለውም። እሱ ይሄን ነገር ካደረገ እኛ ደግሞ ያቅማችንን ያክል ምንም ይሁን ምንም መቼም ትንሽ የለውም። የሱን ሞራል አለንልህ፣ በቃ ምንም ባይኖረንም አለንልህ። ከዚህ በኋላም ከጎነነን ያንስ በሐሳብም በምንችለው መጠን በሙሉ ሌሎችንም ደግሞ ለማነሳሳትም ጭምር። ምክንያቱም ለካስ ይህም አለ ከሚለው አኳያ ነው የሰራው ስራ በምንም ታምር አይተመንም፣ አይገለጽም። በቃ ማናችንም በቃ ዳግም መፈጠር ነው እሱ እየሰራ የሚገኘው። መቼም ማጋነን አይሆንብን። ከፈጣሪ ቀጥሎ ትልቁ ፈጣሪያችን እሱ ነው። እኛንም ቤተሰባችንን ሌላው ህዝባችንንም ጭምር ማንም ያልሰራው ሰዎች እኮ ከዚህ በላይ ብዙ ነገር ኖሯቸው አላደረጉትም። ብዙ ነገር ኢምቢሊየንስ አላቸው። ገንዘብ ብቻ ዋጋ የለውም። ትልቅነት ደግሞ ሰው መሆን ደግሞ አእምሮ ነው። ሰውነትን ያሳየን ትልቅ ሰው ነው። ሰውነትን ያሳየን ትልቅ ሰው ሰው መሆን ይሄ ነው። እናመሰግናለን። እናንተ ራሱ ሰው ናችሁ አይደለም? የሰው መገለጫው ነው። አሁን እጃችን ላይ ገንዘብ ባይኖር የምንሰጠው ነገር ባይኖር ግን ጌጣችንን፣ ማስታወሻችንን፣ ቅርሳችንን አምጥተን እንሰጣለን ማለት ከዚህ በላይም ሰውነት የለምና
የተወሰነ ነገር እኔ ግን እነሱ በጣም የምረዳው ነገር ምንድነው በቃ ሰው አለ ለካ በደንብ ሰው አለ በተለይ ኢትዮጵያውያን እውነት ብሎ የሚወራል ላይላውን አንድ አርቲፊሻል ወሬ አለ እንጂ ከልብ ሰው አለ በቃ ከልብ የእውነት ሰው አለ ስለዚህ ለቢኒ ምግቡና ስንቁ ይሄ አለሁ ማለት ነው እንጂ እንትን አይደለም ለቢኒ ብቻ አይደለም አሁን እዛ ያሉት እናቶቻችንና አባቶቻችን ይሄን ፕሮግራም ሲሰሙ አለንላችሁ መባል ምንኛ መታደል ነውና አለን ስላላችሁ እግዚአብሔር አለው ይበላችሁ እናንተ እንደሰማችሁት ነው ባልና ሚስት ሰው መሆንን ከቢኒያም ተምረናል ሰውነት እንግዲህ ከራስ አልፎ ለሰው መኖር ነውና ከቢኒያም የተማርነው ድንቅ ነገር ነው ወይም ደግሞ ድንቅ ትምህርት ነውና እኛም ለምን የበኩላችን አንወጣም ብለው ባልና ሚስት እንግዲህ የሰርጋቸው የተሰጣቸውን እንግዲህ የአንገት ሐብል ወርቅን አምጥተው አበርክቷል እጅግ በጣም የሚገርም መልካም ስነ ምግባርና መልካም ድርጊት መሆኑን በዚህ መማር እንችላለን ብዙዎች እንግዲህ የተረፋቸው ሲሆን ያላችሁ ለመስጠት በመቄዶንያ እየከተሙ ይገኛሉ ይህ መልካምና እጅግ በጣም አስተማሪ ጉዳይ ይመስለኛል በዚህ ላይ ሐሳብ ካላችሁ በገልጹልኝ ቪዲዮ እናንተ አሳለፍኩት ተጨማሪ ቪዲዮ አለ ልጋብዛችሁ በጣም ሊገርም ነው በእውነት አሁን እነሱ የመንግስት ሰራተኞች ናቸው ይሄ ወርቅ እንግዲህ ለራሳቸው ወርቅ የላቸው ራሳቸው የሚያደርጉት ወርቅ የለም እና በጣም እጅግ በጣም የሚገርም ነው በእውነት መጽሐፍ ቅዱስ ላይ ታሪክ አለ አንድ መበለት ሁሉም ኢየሱስ ክርስቶስ ሁሉንም እያያቸው ሁሉም ሰጡ ሀብታሞች ሰጡ እሷ ግን ያላትን ሰጠች ትዳሯን ሰጠች ነው የሚለው ልክ እንደዛ ናቸው በቃ ቅድም እንዳልከው አንዳንድ ነገር መቼ ተስፋ የሚያስቆርጥ ነገር ሲኖር እንደዚህ አይነት ደግሞ ሰዎች ስናይ ተስፋ እንዳንቆርጥ ለካ ጥሩም ሰው አለ ለመስራት አቅም የሚሆኑ በጣም ትልቅ ሰዎች ናቸው እና በእውነት በጣም እንግዲህ እነሱ ልጆቻቸው መንግስት ትምህርት ቤት የሚማሩ መንግስት ሰራተኞች ናቸው ምንም የሌላቸው ሰዎች ናቸው እና ግን ሰውን ለመርዳት ሰው መሆን በቂ ነው የሚለው ዋናው ሰውየው ማንነቱ ነው እግዚአብሔር ደግሞ በረከት አለው ይሄ ለኛ ትልቅ ነገር ነው ሌሎቻችሁም እንደዚህ ከነሱ የምንማረው እንደዚህም አይነት ሰው አለ ማለት ነው ምንም የሌለውንም የሚሰጥ ሰው አለ እንግዲህ ሌሎች ደግሞ ትንሽ ያላቸው ደግሞ ምን ያህል ማድረግ እንዳለባቸው ትልቅ ምሳሌ አርአያ የሚሆኑ ናቸውና እጅግ በጣም እኔ ራሴ አሁን የመጣሁትም ለዛው ይሄን ሁኔታቸው በጣም ስለመሰጠኝና በቃ ከአእምሮ በላይ ስለሆነብኝ ነው እግዚአብሔር ይስጥልን በጣም ነው የምናመሰግነው እግዚአብሔር ይስጥልን እናንተንም ረጅም ዕድሜ ይስጣችሁ መቄዶንያ ውስጥ ያሉ የአእምሮ ህሙማን አረጋውያን እናት አባቶች የነሱ ጸሎትና ምርቃት የእውነት ቀላል ነገር አይደለም ይሄ ወርቅ እጥፍ ድርብ ሆኖ ወደ ቤታችሁ ይግባ ልጆቻችሁ ለቁም ነገር ይብቁላችሁ ወርቅ የሚያለብሱ ልጆች ይሁኑላችሁ አሜን አሜን እናመሰግናለን ነገራችን ላይ ስሜታቸው አይናቸው ላይ እንባ እያየን ነው ከልብ እናመሰግናለን ከናንተኛ ብዙ እንማራለን ብዙ ሚሊዮን ኢትዮጵያውያን በአገር ውስጥም በውጭም ያሉት የናንተ ልብ እያየ ብዙዎቹ እጃቸውን ይዘረጋሉ እንደሰማችሁ ነው ለባልና ለሚስትም እንግዲህ ቢኒያም ምላሽ መስጠቱን አይታችኋል እጅግ በጣም ደስ በሚል ሁኔታ እንግዲህ በርካታ ሰዎች የናንተን ደግነትን የናንተን ቸርነትን የናንተን መልካምነትን አይተው እንግዲህ እጃቸውን ለእርዳታ መዘርጋታቸው አይቀርም ብሎ ባልና ሚስቶችን እንግዲህ አሞካሽቶ እንግዲህ ምስጋናውን አቅርቦላቸዋል በቀጣይም ደግሞ ምን አይነት እቅድ አለ ወይም ደግሞ ቀጣይ ስራቸው ምን ሊሆን እንደሚችልም አንድ ላይ የተናገረው ቪዲዮ አለ ልጋብዛችሁና ተመልሼ እመጣለሁ ቢኒዬ ነው ከመጣህ አይቀር በተለይ ባለፈው አመት ላይ ብዙ ሰዎች ተሳትፈዋል ብዙ ነገር አንተ ሳትኖር እያወራሁ ነበር ይሄ ቤት ባለፈው አመት ከነበረበት እጅግ ብዙ ነገር ተቃሎ አሁን ፊኒሺንግ በዚህ መገቢ ማሰባሰቢያ ሙሉ በሙሉ ይጠናቀቃል ብለን እናስባለን የተደረገው ስራ በጣም ትልቅ ነው ባንተ አንደበት ግን ከባለፈው አመት ገቢያችን ብዙ ስራዎች ተሰርተዋል እነሱ እንድትልልን ሁለተኛ ደግሞ በመቄዶንያ ዩቲዩብ እየተላለፈ ነውና ሳብስክራይብ ያያረጉ በያሉበት ድጋፍ እንዳያረጉ የመጀመሪያ ቀን ነው እንደ መክፈቻም ጥሪ እንድታቀርብልን በአክብሮት ጋብዛለሁ እሺ ያው እናንተ ብላችሁታል እናንተ ማመስገን ፈልጋለሁ በዚህ አጋጣሚ ራሳችሁን እያደረቃችሁ ነው የኔ ያልሳት እያወራችሁ በጣም ደክማችኋል ብዙ በእውነት ከተጀመረ ጀምሮ እስካሁን ሰዓት ድረስ በጣም እግዚአብሔር ይስጥልን እንግዲህ ምንድነው ያው ባለፈው አመት ሰይፉን መጀመሪያ ማመስገን አለብኝ ከዛ በፊትም ዶንኪቲዮ በሻቱንም እናመሰግናለን በሰይፉ አስተባባሪ እንግዲህ ባለፈው አመት ትልቅ የገቢ ማሰባሰቢያ ነበረ ሰይፉ ደግሞ ያስተባበራቸው አርቲስቶች ታዋቂ ሰዎች እንግዳ በመሆን ሚዲያዎችን በማስተዋወቅ
የለገሱ ሰዎች ደግሞ ልክ እንደነሱ አንገት ሀብላቸውን በመስጠት ያላቸውን በመስጠት ዲያስፖራ፣ ሃይማኖት ተቋማት ሁሉም የሚችለውን አስተዋጽኦ አድርጓል። የዛሬ ዓመት ሁሉንም እናመሰግናለን እና መቄዶንያ ካለፈው ዓመት በተደረገው ነገር ምን አረገ፣ ምን ለውጥ አለው፣ የዛሬ ዓመት እንዴት ነው፣ አሁን ምንድን ነው የሚለውን ለመመለስ ያህል የዛሬ ዓመት ስንጀምር 40 ነው ምናምን አካባቢ ብራንች ነው የነበረው። ከዛ በኋላ ቢያንስ 12 ቅርንጫፎች ጨምረናል። 12 ማለት ትልልቅ አንዳንድ ትልልቅ ግዙፍ ኤንጂኦዎች ማለት ናቸው። በጣም ብዙ ሰው ያለባቸው ማለት ነው። ለምሳሌ አዲግራት መውሰድ እንችላለን፣ ቀብሪ ዳር መውሰድ እንችላለን፣ ወራቤ መውሰድ እንችላለን። በጣም ብዙ ቦታዎች ኮንሶ፣ ብዙ ቦታዎች ተከፍተዋል ማለት ነው። ስለዚህ አንዱ ይሄ ነው። ሁለተኛው በወቅቱ የነበረው ሰው ቁጥር አሁን ወደ 1000 ሰው ጨምረናል። ከዛ አልፎ ደግሞ የዚህ ህንጻ ደግሞ በጣም ብዙ እቃዎች ገዝተናል። አሁን ይሄን ህንጻ በዚህ ጊዜ እንጨርሰዋለን። አሁን ምንም ጥያቄ የለውም። ምንም ሰው ረዳ ያልቃል ህንጻው በቃ 100% ማለት ብዙ እቃዎች ገዝተናል። የህንጻ ፊኒሺንግ እቃዎች፣ ሴራሚክ ብቻ በነገራችን ላይ 56 ኮንቴነር ነው ህንጻ የሚፈልገው። ትልቅ ህንጻ ነው። ብዙ ሰዎች ማወቅ ያለባቸው ቶታል ፍሎር ኤሪያው 54,000 ካሬ ሜትር ነው እና የፊኒሽንግ እቃዎች ሴራሚክ ገዝተናል። የባኞ ቤት እቃዎች ገዝተናል። ሴራሚክ የገዛነው ደግሞ የውጭ ሀገር ሴራሚክ ነው። እኛ አሁን ሁሉ ነገር በጣም ውድ እቃ ነው። አሁን እዛ ማከል ጣራውን ብታዩት ከእስራኤል ነው የመጣው። ቶሎ ፌድ የማያደርግ ሴራሚኩ የውጭ ነው። የሀገር ውስጥ እኮ ርካሽ ነው በጣም። ሴራሚኩ የውጭ ነው። ባኞ ቤት እቃውን የምናየው እዚህ ገበያ ላይ የምናቸው በየቦታው አይነት አይደለም። የኛ ተጠንቶ ምን ተብሎ በጣም ውድ የሆነ ብዙ ጊዜ የሚቆይ ነው። ፓይፖች ብዙ እቃ ገዝተናል። ያለውጣለ ማለት ነው። ከዛ አሁን ኮንስትራክሽን ደግሞ ብዙ ሰው የሚያስበው አዲስ አበባ ብቻ ይመስላል አይደል? ወደ 10 ምናምን ቦታዎች ኮንስትራክሽን አለ። አሁን ለምሳሌ ሻሸመኔ ግማን ነው፣ ላሊበላ አሁን አንድ ፎቅ እየጨረስን ነው፣ ቀብሪ ዳር እየሰራን ነው። በየቦታው 10 ምናምን ኮንስትራክሽን ስራዎችንም እየሰራን ነው ማለት ነው ያለ ነው። ስለዚህ በዚህ አመት ብዙ ያልተጀመሩ የነበሩ ህንጻዎች ተጀምረዋል። ብዙ ብራንቾች ተከፍተዋል። ሰዎች ጨምረዋል እና ሰዎች መቄዶንያ የረዱ ሰዎች ደስ ሊላቸው ይገባል። ምክንያቱም 9000 ሰው ማለት ቀላል አይደለም። አንድ በሽተኛ ማለት ከባድ ነው። አንድ አልጋ ቁራኛ ሰው ማድረግ በቤተሰብ ስናይ አንዳንድ ጊዜ በጣም ከባድ ነው። መቄዶንያ ወጪው በጣም ብዙ ነው። በነገራችን ላይ በቀን ከ3 ሚሊዮን በላይ የሆነ ለምን ቶሎ ሐኪም ቤት የሚሄዱ ሰዎች ነው እኛ የምንረዳው። በቃ መቄዶንያ ራሱ የተቋቋመበት ዓላማ አልጋ ቁራኛ ሰዎችን ለመርዳት የተቋቋመ ድርጅት ነው። በቃ በጣም የታመመ ሰው ነው ራሱ ድርጅቱ ዓላማው ራሱ ማለት ነው። ጤነኛ ሰው እዚህ አንዳንድ ጊዜ ለምንውላል አንዳንድ ቦታ አረጋውያን አባቱ ሁሉም ሰው ደስተኛ አይደለም ማስገባት። ሁሉም ሰው አንዳንድ ጊዜ በቃ ሳይሆን አስገቡን ይሉናል። እኛ ግን በጣም በግድ ነው አረጋውያን እንኳን የምናስገባው እና የመቄዶንያ መስፈርት የሚያሟሉ ሰዎች ምንድናቸው? አልጋ ቁራኛ የሆነ ሰው፣ ሽንት ሰገራ መቋጠር የማይችል፣ በሰው ሸክም በሰው እጅ ያለ ሰው፣ ለመብላት ለመንቀሳቀስ ለምንም ነገር በሰው እጅ ያለ ሰው። እነዚህ ሰዎች ደግሞ የሚያስፈልጋቸው ክትትል ከሌላው የተለየ ነው። ለምሳሌ አንድ ዳይፐር ተጠቃሚ ሰው ሁለት ሶስት ዳይፐር በቀን ይጠቀማል። አንድ ዳይፐር 150 ብር የሚሸጠው እንግዲህ ከ3000 ምናምን 300 በላይ ዳይፐር ተጠቃሚ ነው። አንድ ዳይፐር ተጠቃሚ የሆነ ሰው ወይም አልጋ ቁራኛ የሆነ ሰው የሚያስፈልገው ሰው ብዙ ነው። ብዙ ሰው ከዚህ ጋር የሚይዛል፣ ከዚህ በጣም ብዙ ሰው ይፈልጋል። ከ3000 ሰው በላይ ሰራተኛ አለው መቄዶንያ። በዛ ላይ ደግሞ ቶሎ በቀን አሁን 2 ኮስተር ባስ ይሄዳል። ከዛ ደግሞ ሚኒባስ ይጨመራል። የሕክምና ወጪያችን በጣም ብዙ ነው በቃ። በዛ ላይ ደግሞ በደንብ ነው የተያዙት። ሁሉ ሰው ያውቃል። የግል ሆስፒታል ድረሱልን ነው የሚታከሙት የኛ ተገልጋዮች። ስፖንሰር እየፈለግን ውጭ ምንም እንልከዋለን። ስለዚህ ወጪያችን በጣም ብዙ ነው። የአእምሮ ህሙማን ደግሞ አሁን ሕክምና በጣም ከባድ ነው እና እንደዚህ አይነት ሰዎች ነው ያዝነው እና ሰዎች አይደለም 9000 ሰው አንድ ሰው እንኳን አልጋ ቁራኛ ሰው በመረዳቱ ሊደሰቱ ይገባል። ይሄ ድርጅት እኮ 3 ሚሊዮን በቀን እያወጣ ያለም ቋሚ ገቢ ማለት ነው። የውጭ ፈንድ የለም፣ ቋሚ ገቢ እኮ የለንም። 3 ሚሊዮን እኮ በጣም ትልቅ ብር ነው። አንድ ድርጅት ትልቅ ድርጅት ሊረዳን የሚችል ገንዘብ ይሄ ዴይሊ የሚወጣ ማለት ነው። ሌላው ደግሞ ትልቁ ነገር መቄዶንያ ሁሉ ጊዜ እድገት ላይ ነው ያለው። አሁን ብዙ ሰው የሚያስበው ትልቁ ወጪያችን ምግብ ይመስላል። በጣም የሚያስጨንቀኛ ከምግብ የበለጠ ምግብም ብዙ ወጪ ነው። 9000 ሰው ቁርስ፣ ምሳ፣ እራት በዛ ላይ በጥሩ ሁኔታ ነው የተያዙት። የተለየ ምግብ በሽተኛ ከሆነ ይሰራለታል። ሆስፒታል በየቀኑ ለሚሄዱት አትክልት፣ ፍራፍሬ በደንብ ነው እኮ የተያዙት መቄዶንያ። ትልቁ ወጪ ግን ሁሉ ጊዜ እድገት ላይ ነው ድርጅቱ። አንድ ብራንች ከተከፈተ ማለት ነው አልጋ ትገዛል፣ ፍራሽ፣ አንሶላ፣ ብረት ድስት፣ ወንበር
እነዚህ እቃዎች በቃ ዴይሊ የሚገቡ ናቸው ከማኖር እሱ ነው ሞር እየከበደን ያለው። ስለዚህ ሁሉ ጊዜ እየተከፈተ ነው። በየወሩ አዳዲስ ቅርንጫፍ እየከፈትን ያለው። ስለዚህ በጣም ብዙ ወጪ ያለው ነው። በቀጣይም ራሱ አሁን በጣም ብዙ ቦታዎች በዝግጅት ላይ ለማስገባት እየሄድን ነው እየሰራን ነውና ሰው በቃ እስከዛሬ የረዱ ሰዎች ደስ ሊላቸው ነው የሚገባው። ለመሬት ላይ እንደመዝራት ማለት ነው። ትላንት ኮተቤ የረዱን ሰዎች 40 ሰው በነበር ዛሬ 9000 ሰው ሲሆን ይሄ ሁሉ ህንጻ በየክፍለ ሀገሩ ሲሰራ እኔ ደስ ሊላቸው ይገባል። ምክንያቱም ለመሬት ላይ ውጤታማ ቦታ ነው ያደረጉት ማለት ነው። ሰው እንዲህ ነው ማድረግ ያለበት። በቃ ሲረዳ እንደዚህ ሁሉ ጊዜ የሚያድግ ሁሉ የሚሰፋ ጊዜውን ጉልበቱን ጥሩ ኢንቨስትመንት ማለት ነው። በቃ አንድ ሰው እኮ ንግድ እንኳን ሲነግድ እኮ አዋጭ ንግድ ነው የሚነግደው አጥንቶ ነው። ይሄ ደግሞ የበለጠ መጨነቅ የለበትና መንፈሳዊ ነገር ነውና ትክክለኛ ነገር ነው ያደረጉት ማለት ነው። ጊዜያቸው የሰጡ እንደናንተ ጉልበታቸውን የሰጡ ገንዘባቸውን ያደረጉ ሰዎች ትክክለኛ ቦታ ነው ያሉት። ማስረጃው ምንድነው? የሁሉ ቅርንጫፍ መከፈት 9000 መሆን በዛ ላይ የተገልጋዮች አይነት ዝም ብሎ 9000 ሲባል ብዙ ቁጥር መጨመር አለ። የተጎዱ ሰዎች ነው የሚረዱት። ስለዚህ የረዱ ሰዎች በዚህ መልኩ እርዳታ ሆኗል። ከዛ ውጪ ደግሞ በጣም ብዙ ሰዎች አልጋ በሰው ሸክም የገቡ ዛሬ ጥበቃ ሆነዋል፣ ተንከባካቢ ሆነዋል፣ ኮንስትራክሽን ሰራተኞች ሆነዋል። ህይወታቸው ተለውጧል። አሁን ጥበቃ ራሱ ወደ እንጂ 200-300 ሰው ነው ያለው መቄዶንያ እኮ ጥበቃ ብቻ። እነዚህ በሙሉ ተገልጋይ ነው ተረጂ የነበሩ ናቸው። ወጥ ቤት። ስለዚህ ሰዎች እርዳታቸው አልጋ ቁራኛ የሆኑ ሰዎችን እንዲሄድ አድርገዋል። አይነ ስውር የነበሩ ዛሬ ማየት የሚችሉ ናቸው እና እርዳታቸው የተጎዱ ሰዎችን በቃ ኦልሞስት ይሞታሉ ተብሎ የተባሉ ሰዎችን ረድተዋል ማለት ነው። ጎዳና ላይ አሁን ኑሮ ከባድ ነው በነገራችን ላይ። እስቲ አሁን በዚህ ሰዓት ነው 4 ሰዓት 5 ሰዓት ጎዳና ላይ መሆን ማለት አደጋ ነው። በቃ የምትከባው አንዱ ሰው ሊደበደበው ይችላል። የያዙት ይቀማሉ። ክረምት ላይ በጣም ይሞታሉ። እናቶች እስከ 85 የተደፈሩ ሰዎች ገጥመውናል። እነዚህ ሰዎች ነው የሚረዱት ማለት ነው። በጣም የመጨረሻ ኢትዮጵያ ውስጥ ዝቅተኛ ደረጃ ያለ ሰው ጎዳና ላይ መሆን፣ በዛ ላይ አልጋ ቁራኛ መሆን፣ በዛ ላይ አረጋዊ። ስለዚህ እርዳታቸው ይሄ ነው ማለት ነው የሚረዱትን በደንብ ማወቅ አለባቸው። ይሄ ደግሞ ዋጋ ያሰጣል፣ እግዚአብሔር ዋጋ ያሰጣል። ስለዚህ የረዳችሁ ሰዎች ደስ ይላችሁ ይገባል። አሁንም በቀጣይ መቄዶንያ እንግዲህ በጣም ብዙ ነገር ነው የምትጠብቁት። አሁን የዛሬ 6 ወር ሌላ ህንጻ ይጀመራል፣ ብራንቾች ይጨመራሉ። በእርግጠኝነት ነው የምነግራችሁ፣ ይሰፋል። እግዚአብሔር የሚሰራበት ቦታ ነው፣ በረከት ያለው ቦታ ነው። አሁን እኮ ራሱ እንዴት ነው ይሄ ፕሮግራም የተሳካልን? ለምንድን ነው? በሰው ኃይል ነው እንዴ? እኛ እኮ ዩቲዩበር አይደለም ወይ ቲክቶከር አይደለም እኮ። ስራችን ሰው በሽተኛ ማንሳት፣ ዳይፐር መለወጥ ነው። እግዚአብሔር ስላገዘ ነው እኮ። ይሄ እኮ ራሱ አንድ ማሳያ ሊሆን ይችላል። ሌላውም ነገር ይቀጥላል። ስራዎች ይሰፋሉ። ሰዎች የሚችሉትን ማድረግ ነው። መጨነቅ ግን የለባቸው። አንዳንድ ሰዎች አሁን እኛም አንጨነቅም እኮ እግዚአብሔር ፈቃድ ከሆነ እንሰራለን። እግዚአብሔር ፈቃድ መሆኑን አይተነዋል። እያገዘን ነው። ስራው እየሰፋ ነው። ከቀየ ወደቀ ነው። በቀጣይም እንግዲህ ትልቅ የፊኒሺንግ ስራ እንደሚጠብቃቸው እንዲሁም ደግሞ የቀረችውንም ስራ እንግዲህ አጠናቀው ተጨማሪ ሌላ ህንጻም ለመገንባት እንዳሰቡ እንዲሁም ደግሞ በርካታ ስራዎችን እየሰሩ እንደሆነ ከባለፈው አመት በኋላ እንኳን ራሱ 12 ትልልቅ ኤንጂኦዎች እንደከፈቱ እንዲሁም ደግሞ በተጨማሪ በተለያየ ስፍራም ደግሞ የራሳቸውን ብራንችን እንዳስፋፉ ወደ 9000 የሚጠጋ ሰው እንግዲህ በስራቸው እያስተዳደሩ እንደሆነ እንዲሁም ደግሞ በቀን ብቻ ከ3 ሚሊዮን ብር በላይ እንግዲህ ወጪ እያወጡ ምንም አይነት ችግር ሳይፈጠር ወይም ደግሞ ያለምንም ጉድለት በስራቸው ያሉትን ሰዎችን እየደገፉ እንደሚገኙ እንግዲህ በመልካም ቃል ተናግሯል። ቢኒያም እጅግ በጣም ደስ የሚል መልካምነት ነው። በዚህ ላይ በነገራችሁ ላይ የእግዚአብሔር ስራ ግልጽ ብሎ የሚታይበት ስፍራ ቢኖር መቄዶንያ ነውና እባካችሁን እናንተም ከበረከቱ ብትሳተፉ ብዬ ሐሳቤን ሰጧችሁ። በተጨማሪም ደግሞ በርካታ ሰዎች እንግዲህ ቢኒያም አንድ ጥያቄ ያቀርቡለታል። እሱ ምንድነው? ለምን በየአመቱ ገቢና እርዳታ ድጋፍ ከሚሰበሰብ የሆነ አንድ ቢዝነስ ተቋም ተመስርቶ በሱ ገቢ ተረጂዎችን ወይም ደግሞ እርዳታ የሚደረግላቸው ሰዎች ያለምንም ድጋፍ ወይም ደግሞ ያለምንም የሰውን አይን ያለማየት እንግዲህ ድጋፍ ሳይሰበሰብ በዛ ገቢ እንግዲህ ለበርካታ አመታት ማገልገል እኮ ይቻላል። ለምን የሆነ ቢዝነስ ተቋም አትከፍትም የሚል የበርካቶች ጥያቄ ይመስለኛል። እንግዲህ ለዚህም ደግሞ ቢኒያም ትክክለኛው ምላሽ ሰጥቷል። ልጋብዛችሁና ሐሳባችን እንሰጥበታለን። አንዳንድ ሰዎች ነው ንግድ ምናምን ነግዱ የሚሉናል። በዚህ አጋጣሚ መልስ መስጠት ስለፈለኩ እኛ እኮ ንግድ ድርጅት አይደለም፣ ራሳ ድርጅት። አንድ ስራ የምትሰራው ደግሞ ምንድነው? የፈቃድ እግዚአብሔር ሲሆን ፈቃድ እግዚአብሔር ከሆነ ምን ይሆናል ማለት ነው? እንደዚህ ይሳካል። ከዛ በላይ እኛ ሳንጨነቅ ሰዎች መጨነቅ የለባቸው። እኔ ነጋዴ አይደለሁኝም፣ ንግድ አልነግድም፣ ሰዎችን እንረዳለን። ሰዎች የሚችሉትን ማገዝ ነው። ከዛ ውጪ በቃ አለቀ። በግድ ሳይሆን በፍላጎት ነው የሚረዳው። የሚችሉት አግዙ፣
ከዛ ውጪ ብዙ አትጨንቁ። በቃ እግዚአብሔር እየሰራ ነው፣ ስራ እየሰፋ ነው። እኛ ገና ብዙ ብራንቾች እንሰራለን፣ ተጨማሪ ህንጻ እንሰራለን። እግዚአብሔር እየሰራ ነው፣ በረከት ያለው ቦታ ነው። ይሄን የምንሰራው ደግሞ ንግድ ውስጥ ገብተን የገቢ ማስገቢያ ፈጥረን አይደለም፣ በእግዚአብሔር ያለ እንሰራለን። ሰዎች የሚጠበቅባቸው ማድረግ ነው ለማለት ብዙ ሰዎች ስለሚጠይቁኝ ነው። ንግድ ምናምን ይሉኛል። ለዛች ብዬ ነው። እስከዛሬ ራችሁ በጣም እናመሰግናለን። አሁንም ፕሮግራሙ እስከሚቀጥል እየቀጠለ ነው የሚሄደው። በየቀኑ የምትችሉትን አግዙ፣ ፕሮግራሙን ሌሎች አስተዋውቁ። እንዲህ በማድረጋችሁ ደግሞ ትልቅ ዋጋ ታገኛላችሁ ከእግዚአብሔር። ይሄንም ማምነው አመሰግናለሁ። እውነት ለመናገር ይህ ትልቅ ድርጅት ነው። ከ40 ሰዎች ተነስቶ እስከ 9000 ሰዎች በላይ እንግዲህ እስከሚደርስ በሄደበት ፕሮሰስ እንግዲህ ምንም አይነት የንግድ ተቋም ወይም ደግሞ ትልቅ የሆነ ቢዝነስ ከፍቶ አይደለም። በሰዎች መልካምነት የሰዎች መልካም ትብብርን እንግዲህ በግልጽ የሚያሳይ ነው እና አሁንም የብዙዎች ጥያቄ እንግዲህ ለቢኒያም ይህ ሲሆንበት ይህንን ምላሽ ሰጠ። በቢኒያም ምላሽ ላይ ምን አይነት ሀሳብ አላችሁ? ሀሳብ ካላችሁ አሳውቁኝ። ለማንኛውም ግን በዚች በ8 ሰዓት ውስጥ ላይፍ ቆይታችሁ ውስጥ ብቻ ግን በትላንትናው ቀን 121 ሚሊዮን ብር የሚጠጋ እንግዲህ ገቢ ሰብስቧል። እጅግ በጣም ደስ የሚል አመርቂ ውጤት ነውና አሁንም እንግዲህ ድጋፋችሁ አይቋረጥ። በተጨማሪም ደግሞ የመቄዶኒያ እንግዲህ የዩቲዩብ ቻናልን ሰብስክራይብ ማድረግ እንዳትረሱ። በኔም አካውንት እንግዲህ ሼር አድርጌያለሁ፣ እናንተ ጋር መድረሱ አይቀርም። እየገባችሁ ሰብስክራይብ አድርጉ፣ ቪዲዮአችሁን ተመልከቱላችሁ። እርዳታ ማድረግ በምትችሉት አቅም እርዳታና ድጋፋችሁ ባይለያችሁ ብዬ ሀሳቤን ስትፈለኩኝ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።